አዲስ ሰርፕራይዝ መጥቷል ማለት ነው። ዋው ደስ ይላል። የቡታጅራ ዩቲዩበሮች እኮ አልተቻላችሁም ማለት ነው። ባይዘው እኔ በጣም የምወዳቸው ዩቲዩበሮች ናቸው ማለት ነው። እሱንና ሀይሚን የሚሰሩት ስራ እስካሁን መስመር አላለፉም። ነገር ግን እኔ ወደፊት እፈራላቸዋለሁ እውነት ለመናገር ይሄ ዩቲዩብ ብዙዎችን ስላጨለለ ማለት ነው። ነገር ግን እንግዲህ አዲስ ሰርፕራይዝ ይዞ መጥቷል ማለት ነው። የሰው ደስታ የሚያስደስታችሁ እንኳን ደስ አለህ እያላችሁ እኔንም ሰብስክራይብ አድርጉ ማለት ነው። ሰብስክራይብ ስለምታረጉ ደግሞ እጅግ በጣም ነው የምናመሰግነው እያልኩኝ እንግዲህ መጥቼላችኋለሁ ማለት ነው። ከመዳም ኩሽና ትላላችሁ። አዎ ከመዳም ኩሽና ከዋናው ስቱዲዮም አዎ የኛ ስቱዲዮም ኩሽናችን እናቴ ኩሽና ተቀምጠን ስንት አረግን መሰላችሁ? ስንት እንዴ ኩሽናችን ባለውለታችን ናት። እናሞላችኋለሁ እንግዲህ ብሩኬ ያው ሰርግም ነበሩ እንግዲህ ከሀይሚ ጋር እንደሚጋቡ ተናግረዋል ማለት ነው። እንግዲህ በሰርጋቸው ደግሞ አዲስ መኪና ሰርፕራይዝ ሆኗል ማለት ነው። ዋው በጣም ደስ ይላል እውነት ለመናገር። መኪናው ግን ለሱ ይሁን ለማን ይሁን አላቅም። ምናልባት ለሀይሚ ነው የሚሆን። ለራሱ እኮ መኪና ገዝቷል አይደል? ካሁን በፊት እርግጠኛ ነኝ ለሀይሚ ይገባታል። ሀይሚ ማለት ነው። እኔ በጣም የምወዳት ባይዘውኝ ማለት ነው። ያኔ ደስ የምትለኝ ዩቲዩበር ሁለቱም ደስ ይሉኛል በነገራችን ላይ። እሱም ደስ ይለኛል። እሱም ጨዋ ነው ባይዘውኝ። አንተ ሰው ጋር ሲጣላ እንኳን በቃ ስርዓት ባለው ነገር ነው የሚመልሰው እና ይሄ ነገሩ በጣም ነው ደስ የሚለኝ። እናቱ ራሱ በጣም ደስ የምትልናት። ግን እኔ አሁን እፈራላቸዋለሁ እነሱን ራሱ ለምን እንደሆነ ታውቃላችሁ? አሁን አብርሽ በጣም ነው የተበላሸ ታውቃላችሁ። መቼም አልተበላሽም አትሉም አይደል ብዙዎች እና እንደሱ ብቻ እንዳይበላሹብኝ ነው የፈራው። ግን በቀደም ለታ የሰራችሁ ቪዲዮ ሀይሚ አልተመቸኝም። እሰራበታለሁ ብዬ አላደረሰኝ አለ። መቼም መዳምቦች አረብ ሀገር ያላችሁ ሰዎች ትረዱኛላችሁ ብዬ ተስፋ አደርጋለሁኝ ማለት ነው እውነት ለመናገር እና ስለዚህ መኪናው ለሀይሚ መሆን አለበት። ይሄ መኪና እርግጠኛ ነኝ ለሀይሚ ነው። ለማንኛውም እኛም እንኳን ደስ አላችሁ ብለናል። እኛ እኮ የመዳም ቅመሞች እኮ የሰው ደስታ በጣም ነው የሚያስደስተን ታውቃላችሁ አይደል? የሰው ደስታ በጣም ከሚባለው በላይ ነው የሚያስደስተን ማለት ነው። ስለዚህ ሀይሚ የኛ ቅመም እንግዲህ መኪናው ላንቺ ከሆነ እንኳን ደስ አለሽ ብለናል። እኛ እንኳን ደስ አለሽ፣ ይገባሻል የኔ የማሬን ቅመም። ስለዚህ ያው ደስ ብሎናል። እኛም እንግዲህ የመዳም ቅመሞች ምንድነው ከስደት መልስ እንደዚህ እንደ ብሩክ የሚንከባከበን ወንድ በቃ የምንልበት እንጀራ ይስጠን። እኛ በጣም እኮ ነው የምናሳዝነው የመዳም ቅመሞች ጎበዝ፣ አናሳዝንም? ፊታችን እንደዚህ ማዲያት በማዲያቱ ነው ፊታችን ተጠባብሶ የሰው ነገር የሚያስደስተን ነገር። እኛ እኮ የመዳም ቅመሞች በጣም ነው የሰው ነገር የሚያስደስተን እውነት ለመናገር ማርያምን በጣም ደስ የሚለን ሰው እና ያለው ነገር ይሄ ነው ኤቭሪባዲ። ስለዚህ ቅመሞች እየጾለት አርጉኛም ትልቅ እንጀራ እንዲሰጠን የራሳችን ስራ ከፍተን ምናምን በቃ ይሄ ነገር እኔ በጣም ነው ደስ የሚለኝ እውነት ለመናገር። መዳም ኩሽናም ደግሞ እንድንወጣ ፈጣሪ ይርዳን ብዬ ነው የማስበው። ሌላ ምን እላለሁ? እናማ ያለውን ነገር ይሄ ነው። በረፈ እንዴት ናችሁ? ደህና ናችሁ ውዶች፣ ማሮች፣ ፍቅሮች ሁሉ ሰላም አሸወይና እንዴት ነው? ሙቀት ዝናብ ነው ደግሞ አሁን ደግሞ ምንድነው ሙቀቱም ዝናብም ድብልቅልቅልቅ እያለ ነው ዘንድሮ። ደግሞ ግራ አጋብቶናል እኮ በዚህ ሚሳይል ያሰቃየናል፣ በዚህ ዝናብ ሙቀት ምንድነው ነገሩ? እና ይሄ ነው ናችኋለሁ ውዶች ማሮች። በተረፈ ግን እንዴት ናችሁ? ሁሉ ሰላም? አዎ በሙቀት ጊዜ ውሃ ጠጡ ምናምን ራሳችሁን እየጠበቃችሁ ስሩ። የመዳብ ስራችን አያልቅም ቢባል አያልቅምና ስለዚህ ራሳችሁን ጠብቅ እያለ ምንድነው ግን ማወራ? አቤት እኔ ራሴ ፊቴን ሳየው በጣም አዝናለሁ እውነት ለመናገር። እኔ ማዲያት የሚባል ነገር ምን እንደሆነ ችግር ያላቅም መቼ እንደሚለቅ። ስለዚህ ያለው ነገር ይሄ ነው። በተረፈ ውዶችዬ ማሮችዬ ምን አዲስ ነገር አለ? እስኪ አዳዲስ ነገር ካለ ኮመንት ላይ አስቀምጡልን። አዲስ አጀንዳ ምን አጀንዳ አለ? ጭር ብሏል ቲክቶክ አሁን በጣም እያስጠላኝ ነው እውነት ለመናገር። ጭር ሲላት አትወዱም አይደል ሁላችሁም? እናማ እላችኋለሁ ይሄ ነው። በተረፈ ግን ሀሳብ አስተያየት ካላችሁ እንቀበላለን። ስናጠፋም ስናለማም ሀሳብ ካላችሁ እንቀበላለን። በተረፈ ግን ይሄ ነው ያለው ነገር ነው። ጨርቆኛል ደግሞ የቤቱ ካሜራ ማለት ነው። ምንድነው እንደዚህ ነጭ አረገኝ? ፀጉሬም ቦራ ሆኗል ምናምን ነገር ያለው ነገር ይሄ ነው። በተረፈ ግን ሁላችሁንም ኤቭሪባዲ ቪዲዮዬን ይስፉልኝ እስኪ እናንተ ይሄን ቻናል ሲሞኔታይዜሽን አድርጉልኝ። ተው ሰዓት ላፕቶፕ ያለው ሰው ግን ማን አለ ጋይስ?
ላፕቶፕ ያለው ሰው ነበር እኔ የምፈልገው። እውነት በላፕቶፕ እንትን እንዲልልኝ እያከፈቱልኝ ነገሩ ማፊ ፋይዳ። ስለዚህ አንዱ ነገር ይሄ ነው። ሁላችሁንም ከልብ ለምናመሰግነው ኢትዮጵያን ሰላም ያርግልን። ጦርነት በቃ ይበለን። በስደት ያለ ነው ለሀገራችን ያብቃን ነው የምለው። ሌላ ምን አይዋ ምንም አይደለም። ጋይሶች ግን ያለው ነገር እናመሰግናለን። ቴንኪ ይበቃኛል። ረደኔ ደኔ ደኔ ረደኔ ደኔ ደኔ ረደኔ ደኔ 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 የሚባል ሙዚቃ በቃ ደን አድርጎኝ ቀረብኩ። ምንድነው ቪዲዮ እየሰራ ሰው እንዴት ነው ደኔ ደኔ የሚለው? ጎበዝ ጉድ እኮ ነው። ለማንኛውም እናመሰግናለን። ለማታውቁኝ ፋንታዬ ጎንደሬው እባላለሁ። ጀስት የምታውቁኝ ታውቁኛላችሁ በሚለው ትይዙታላችሁ። እሺ አዎ፣ አብዛኞቻችሁ ማታውቁኝ ካላችሁ በዚህ ቻናል አታውቁኝም። እናሳ አታውቁኝ በጣም የማታውቁኝ ባሉ ሰላማችሁ ይብዛ። ምንድን ሰላማችሁ ይብዛ 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 እያልኩኝ ቆያየሁኝ። አትገረሙም? አራት ሰዓት ሆኗል። ምን ሰዓት ነው? ኧረ ደኔ 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 ኧረ ደኔ ደኔ